የልጅቷ ሴራና መረጃ አሳያችኋለሁ። ልጅቷ ተግባሯ ምን እንደሆነ በደንብ አድርጌ አሳይቻለሁ። ሀይሚና ቡርኬን ለመለያየት ከራሷ አልፎ ፍቅረኛው ነበረች፣ ግን በአሁኑ ሰዓት ግን ብር ተከፍሏታል፣ ገንዘብ ተቀብላለች። ቡርኬን የምትፈልግ ሴት ናት ይህንን ሴራ ያሴረችው። እኔ መረጃ ደርሶኛል። ይህን መረጃ ደግሞ አሳልፌ ለእነመለኛውም ነግሬያቸዋለሁኝ። ገባችሁ? ምክንያቱም ሀይሚ ከካሜራ ጀርባ እንኳን እነመለኛው አግኝተንሽ እናውራሽ፣ ሀሳብ እንስጥሽ፣ ይሄ ነገር ይፈታ ስትባል ሀይሚ ፈቃደኛ አይደለችም። ሀይሚ ለምንድን ነው የማትረጂው? ሀይሚ አይንሽን ግለጪ። ሀይሚ ምን ሆነሽ ነው? ሞኝነሽ እንዴ? ልጅቷ እኮ ተልካ እኮ ነው የመጣችሁ። ገብቶሻል? ተልካ ነው፣ ተልካዋን ለመፈጸም ነው። ገባሽ? ገንዘብ የማይሰራው ነገር የለም፣ ብር የማይሰራው ነገር የለም። ገባሽ? ልጅቷ ብዙዎቻችሁ እርጉዝ አይደለች የምትሉ አላችሁ። ልጅቷ ኦልሬዲ እርጉዝ ናት፣ ሪል እርጉዝ ናት። ገባችሁ? ሪል እርጉዝ ናት። ሌላው ደግሞ ትላንትና ማለት ነው ፍቅረኛዋ ምን ሆነክ ነው እንደዛ እንትናለም ከአንተ ጋር አልነበርኩ ምናምን። እንዴ አንተ እኮ ወንድ ልጅ ነክ፣ ቢያንስ እንኳን እንደዚህ ስትል እንኳን አፋጠን መጠየቅ ያቅታል እንዴ? ነው ልጅ ያንተ አይደለም፣ ያንተ ፍቅረኛ ናት። ኦኬ ልጅ ያንተ እንደሆነ ነበር እስከዛሬ የምታውቀው። አሁን ግን ልጅ ቡርኬ ነው ስትልቅ አንተ ምን አይነት ስሜት ነው የሚሰማክ? እኔ ትላንትና በጣም ነው ያናደደኝ ፍቅረኛዋ ማለት ነው። ፍቅረኛዋ ደግሞ አዲስ አይደለም፣ ከዚህ በፊት እኔ አውቀዋለሁኝ፣ የሆነ ሚዲያ ላይ ቀርቧል፣ አውቀዋለሁኝ። እና እውነት አንተ እሷ ባለቤት ከነበረች እንዴት ነው ትላንትና መታ ከቡርኬ ጋር እንዴት? እኔ አላቅም። ሌላው ግን እኔ ለሀይሚ ነው መልእክት ማስተላለፍ የምፈልገው። ሁሉም ቤተሰብ እየለመነሽ ነው አይደል ሀይሚ? ሁሉም ቤተሰብ እየለመንሽ ነው። ጥፋት እንኳን ቢኖር ከ3 ወር በኋላ የምትፈልጊውን ነገር አርጊ ብሎሻል አይደል? መለኛውን ብሎሻል፣ ሀቡን ብሎሻል በውስጥ አይደለ? ከካሜራ ጀርባ አውርታችሁበታል አይደለ? ለምንድን ነው ነገሩ እንዲቀልም አታረጊው? ለምንድን ነው አይንሽን ገልጸሽ ከቡርኬ ጎን ማትቆሚው? የስ ካላገሽው አንቺ ከጎኑ ካልሆንሽ ማን ይሆናል ከጎኑ? ማን ያግዘዋል? እንዲህ ልጅቷ እኮ ፍንትው ያለ ፍጥጥ ያለ ተልካ እንደመጣች ተግባሯን ልትፈጽም እንደመጣች እኮ ያስታውቃል። እናንተ ደግሞ እውነት ሀይሚን የምትወዷት ሰዎች ካላችሁ ይሄን ቪዲዮ ሼር አድርጉላት። ግልጽ እኮ ነው። ልጅቷ እኮ እየተናገረች እኮ ነው ያለችው። እንደውም ማለች እኮ እኔ እናንተ እንድትረጋጉ ብዬ እኮ ነው እንጂ እኮ ከዚህ በላይ ብዙ መራመድ እችላለሁ ማለት ሰው ዋት። ለምንድን ነው እንደዛ ያለችው? ከዚህ በላይ ብዙ መራመድ እችላለሁ ማለቷ ከዚህ በላይ እናንተ ላይ ብዙ ነገር ፈጽማለሁ እያለች ነው። ይሄንን አማርኛ እንኳን እንዴት ነው ሀይሚ ማትረጅው? እኛ እናንተ አይናችን እያየ እንድትለያዩ አንፈልግም፣ በአንዲት በማይረባ ነገር ማለት ነው። እንዲህ እኔ ለቡርኬ እውነቴን ነው የምላችሁ፣ እኔ እግዚአብሔርን ለቡርኬ እኔ ምልለታለሁኝ፣ የእውነት ምልለታለሁኝ። ቡርኬ እንደዚህ አያረግም። እኔ 100% እርግጠኛ ነኝ። ቢያረግ እንኳን አልኳችሁ እኮ ቢያረግ እንኳን የእሷ የሆነ ነገር ተጠቅማበት ነው ያደረገችው እንጂ በእርግጠኝነት ቡርኬ እቺ ልጅ እኮ አስባችኋል? ነገ ዲኤንኤውን ራሱ ማለት ነው ከ3 ወር በኋላ እንኳን ዲኤንኤ ወልዳ እንኳን ዲኤንኤ እንኳን ላስመርምር ቢባል ዲኤንኤ ልትል ትችላለች፣ ልታስቀይር ትችላለች። ብዙ ነገር አለ። እንዴት ነው ሀይሚ ማትነቂው? እንዴት ነው ማትነቂው? ልጅቷ ራሷ እሷ ብቻዋን አይደለም የመጣችው። ከጀርባ የአንቺን ህይወት የቡርኬን ህይወት ለመበጥበጥ የተሰማሩ ሴት አለች። ከዚህ በፊት ዱባይ ላይ ምን እንደተፈጸመ ሰምተናል። እኛ አላወራንም እንጂ ሰምተናል እኮ። አንቺ ዱባይ በሄዳችሁ ሰዓት ምንድን ነው የተፈጠረብሽ? ምንም አልተፈጠረብሽም። ካሜራ ስላልቀዳችሁ እንጂ እኮ ሀይሚ ታውቂዋለሽ። የሰማ ሰው ብዙ አንዳንድ በውስጥ የሚያወራ ሰው ሰምቶታል ይህንን ጉዳይ። ይህንን እንኳን እያየሽ እንኳን እንዴት ነው አንቺ ማትነቂው? እንዴት ነው ማትነቂው? እንዴ ልጅቷ አላማዋ፣ ታርጌቷ፣ ፎከሷ እናንተን የመለያየት ተልእኮ ነው ይዛ የመጣችሁ። እኔ የምሬ ነው የምነግራችሁ፣ እመኑኝ። ፍቅረኛው ነበረች። ፍቅረኛውም ስለነበረች ቡርኬን ስለምታቅ ውስጠ ሚስጥሩን ስለምታቅ እችን ልጅ የተጠቀማት ሌላ ሰው ነው። እችን ልጅ የላከቻት ሌላ ሴት ናት። ገባችሁ? የሁለቱን መለያየት የምትፈልግ ሴት አለች። ይሄ ደግሞ ከበፊትም ጀምሮ ቡርኬ ሲናገር የነበረው ነው። ኦኬ እኔ ህይወት የሚበጠብጡኝ ሰዎች አሉ። በጣም በስንት እንትን ላይ እንደቆመ እራሱ ብዙ ቀን ሲናገር ሰምተነዋል። ታዲያ ለምንድን ነው ማንረዳው? ታዲያ ለምንድን ነው ቡርኬን ማናግዘው? ታዲያ ለምንድን ነው አይዞ ከማንለው? ታዲያ ለምንድን ነው ሀይሚ ከጎኑ ማትሆኙ? ሀይሚ መቼ ነው አንቺ አይንሽን የምገልጪው? መቼ ነው አይንሽን የምገልጪው? ቤተሰብ አናግሩሻል፣ መለኛው አናግሩሻል፣ ሀቡ ከካሜራ ጀርባ አናግሩሻል። ኦኬ እሺ ይሳቅ አናግሩሻል። ዩቱብ የለውም አይደል ይሳቅ? ሀይሚ ታውቂዋለሽ ይሳቅን አይደል? ይሳቅን ታውቂዋለሽ። ዩቱብ የለውም ግን ከካሜራ ጀርባ ግን የሆነ ካፌ ላይ ቁጭ ብላችሁ ለ2-3 ሰዓት አክል አውርታችሁበታል አይደል? ለምንድን ነው አንቺ ማትስማሚው? ለምንድን ነው እሺ ብለሽ እንኳን ከጎኑ ከቡርኬ ጎን ሆነሽ ጠላቱን የማታሳፍሪለት? ለምንድን ነው ሀይሚዬ? ኦኬ ንቂ። አንቺ እንደዚህ ስትሆኚ እናንተ እንድትወድቁ የሚፈልጉ ጠላቶቻችሁ እንደሚደሰቱ ማሰብ አለብሽ። ኦኬ እንደሚደሰቱ ማሰብ አለብሽ። ጠላትሽን አታስደስቺ። የእውነቴን ነው የምነግርሽ።
እና ይሄንን ነው እኔ ማለት በቃ ብዙ ነገር ስለሰማሁኝ በጣም እንትን አለኝ። ልጅቷ ብዙ ነገር ነው የሚደርሰን እኛ ብዙ ነገር በጣም ብዙ መረጃዎች አሉ እጃችን ላይ በጣም ከተለያየ ወንድ። አንቺ ግን ምንም ሼም የለብሽም። እኔ እንኳን የተላከልኝ እንኳን ከ3 ከተለያየ ወንድ ፎቶ ተልኮልኛል። እንዴት ነው አንቺ ከአንዱ ወንድ ወደ አንዱ ወንድ ከአንዱ ወንድ ወደ አንዱ ወንድ ምን አይነት ምን ጉድ ነሽ አንቺ? እቺ እዩ የምትባይ ማለት ነው። እና ለሀይሚ የምትመጥኝ ሴት አይደለሽም፣ ለቡርኬም አትመጥኙም። ቡርኬ ከአንቺ ጋር የሚተኛል ብዬ አላስብም። አይም ሶሪ እኔ ይቅርታ አድርጉልኝና ትንሽ ስሜታዊ ስለሆንኩኝ ነው ማለት ሰዎች አለ አይደለ ልክ ራሳቸውን ፕራውድ አድርገው የሚያዩ ሰዎች ወርደውብኝ ሳያቸው በጣም ይገርመኛል። እና ትላንትናም ስትናገር የነበረው ቃላት ላይ እኔ እኮ እንደውም ነገሩ እንዲረጋጋ ብዬ ነው እንጂ ብዙ ነገር ይሁን ብዬ ነው እንጂ ያለፍኩትኝ እውነቱን አውጪ ካላችሁኝ ከዚህ በላይ እውነት አወጣለሁ። ከዚህ በላይ ብዙ ጉድ ይዛ ትመጣለች ሴት። ብዙ ጉድ ይዛ በመጣች ቁጥር አንቺ ሀይሚ ቡርኬን እንትን ልትይው ነው እንዴ? ልትርቂው ነው እንዴ? መሆን የለበትም። እንድትለያዩ አንፈልግም እኛ። አብራችሁ ተደጋግፋችሁ ተቃቅፋችሁ አብራችሁ እንድትጓዙ ኦኬ፣ ለውጣችሁን አብራችሁ እንድታገኙ ነው። ገባሽ? ትላንት ቡርኬ ምንም በሌለው ሰዓት ጥለውት የሄዱ ሴቶች ዛሬ ቡርኬን እንፈልገዋለን እያሉ እንደ እንትን ቢጮሁ እንደ ቁራ ሲጮሁ ውለው ቢያድሩ እኛ አንሰማቸውም። አንቺም ደግሞ አትስሚያቸው ሀይሚ። አሁን አንቺ ነሽ ወሳኙ፣ አንቺ ነሽ። አንቺ ጎበዝ ሆነሽ ጀግና ሆነሽ ለውዱ ባልሽ ለውዱ ፍቅረኛሽ አሁን ሽማግሌ ለመላክ እንትን ላይ ያለውን ውዱ ፍቅርሽን መያዝ ማዳን የምትችው አንቺ ነሽ። በጣም ስለተናደድኩ ነው ጋይስ። ለማንኛውም አስቢበት ሀይሚ።